በሮች እየተከፈቱ ስለሆኑ ብቻ እግዚአብሔር ከፍቷቸዋል ማለት አይደለም። አንዳንድ መንገዶች የተባረኩ ይመስላሉ፣ ትክክል እንደሆኑም ይሰማቸዋል። ታዲያ የእግዚአብሔርን መንገድ እየተከተልክ እንደሆነ ወይም የራስህን እንዲባርክ እየጠየቅከው እንደሆነ እንዴት ታውቃለህ? በዚህ ቪዲዮ በእግዚአብሔር መንገድ ላይ እንደሆናችሁ የሚያሳዩ ግልጽ ምልክቶችን የምናይ ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። ቁጥጥር እያጣ ነው እና ይህ ለእርሶ አዲስ ነው። በእርሶ መንገድ ላይ ሲሆኑ በቁጥጥሮ ስር ኖት። እርሶ ይወስናሉ፣ ያቀዳሉ፣ በሮችን ያስከፍታሉ። ነገር ግን በእግዚአብሔር መንገድ ላይ ሲሆኑ የሆነ ነገር ይለወጣል። እርግጠኛ የነበሩባቸው እቅዶች መቆም ይጀምራሉ። ያዘጋጇቸው የጊዜ ሰሌዳዎች መስራት ያቆማሉ። የተማመኑባቸው አማራጮች በጸጥታ ይፈርሳሉ። ቁልፉ ይኸውና፣ አሁንም እየተንቀሳቀሱ ነው፣ ግን ከአሁን በኋላ መሪ አይሆኑ። ይህ ቅጣት አይደለም፣ ይህ ማስተካከያ ነው። ምሳሌ 16 ቁጥር 9 እንዲህ ይላል፣ ሰው መንገዱን ያቅዳል፣ እግዚአብሔር ግን እርምጃውን ይመራል። እግዚአብሔር አቅጣጫውን ከመግለጹ በፊት ቁጥጥሮን ያስወግዳል። ምክንያቱም እርሶ ኃላፊ እስከሆኑ ድረስ ሙሉ በሙሉ በእርሱ ላይ እምነት አይጥሉም። እግዚአብሔር ሆይ ይህ ለምን ከእንግዲህ አይሰራም እያልክ ከሆነ ምናልባት ያንተ ቁጥጥር ስላልሆነ ሊሆን ይችላል። እግዚአብሔር አማራጮችን እያስወገደ ነው። ጸልየሃል። ሰዎችን ግራ የሚያጋባው ክፍል ይህ ነው። እድሉን ለማግኘት ጸልየሃል። እግዚአብሔር እንዲባርከው ጠይቀሃል። ከዚያም ጠፋ። በሮች ያለ ማብራሪያ ይዘጋሉ። የመጠባበቂያ ዕቅዶች ይከሽፋሉ። ጥሩ አማራጮችም እንኳ ይወገዳሉ። አብዛኛው ሰው መስማት የማይፈልገው እውነት ይህ ነው። በእግዚአብሔር መንገድ ላይ ስትሆን ምርጫዎችን ያጠራል። ይህ እርሱ ጨካኝ ስለሆነ አይደለም። ኢየሱስ በማቴዎስ ምዕራፍ 7 ቁጥር 14 ላይ ወደ ሕይወት የሚወስደው ደጅ ትንሽና መንገዱም ጠባብ ነው ብሏል። እግዚአብሔር አማራጮችን ያስወግዳል። ስለዚህ በሁለት መንገድ መጓዝ አትችልም። ሁሉም ነገር ጠባብ፣ የተገደበ ወይም በሆነ ቦክስ የተዘጋ ሆኖ ከተሰማዎት እግዚአብሔር ግልጽነትን ስለሚያስገድድ ሊሆን ይችላል። እሱ በእውነት አያስገድዶትም፣ እሱ ይመራዎታል። ከዚህ በፊት ምቾት ይሰማዎት የነበሩበት ቦታ አሁን የሚያስጨንቆት ይሆናል። ውይይቶች ባዶ ሆነው ይሰማዎታል። በአንድ ወቅት ይዝናኑባቸው የነበሩ መዝናኛዎች አሁን እንደሌሉ ሆነው ይሰማዎታል። በጣም ሃይማኖተኛ ስለሆኑ አይደለም፣ ነገር ግን መንፈሶ ከስጋው በፊት እየተንቀሳቀሰ ስለሆነ ነው። በራሶ መንገድ ላይ ሲሆኑ እምነት ጸጥ ያለ ነው። በእግዚአብሔር መንገድ ላይ ስትሆኑ እምነት ከፍተኛና የግል መሆን ይጀምራል። ዮሐንስ 16 ቁጥር 8 እንዲህ ይላል፣ መንፈስ ሲመጣ ዓለምን ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድ ይወቅሳል። ይህ እምነት ኩነኔ ሳይሆን አቅጣጫ ነው። እግዚአብሔር ሊተው ያቀደውን አይወቅስም፣ ሊጠቀምበት ያቀደውን ይወቅሳል። ስለዚህ በአንድ ወቅት ጥሩ ስሜት በተሰማ ቦታ ምቾት የማይሰማ ከሆነ ያ ጥፋተኝነት አይደለም፣ ያ መመሪያ ነው። ፍላጎቶች ሳይገደዱ እየተለወጡ ነው። የራእይ ሰሌዳ አልሰራህም። ራስህን ከፍ አድርጋ አልተመለከትክም። ነገር ግን ነገሩ ተለውጧል። በአንድ ወቅት ያሳደድካቸው ነገሮች ከእንግዲህ አያስደስቱም እና ፈጽሞ የማትፈልጋቸው የነበሩ ነገሮች አሁን ልብህን ይማርካሉ። ለምን እንደሆነ ታውቃለህ? ይኸውልህ፣ እግዚአብሔር እርምጃህን የሚመራ ብቻ ሳይሆን ፍላጎቶችንም የሚቀይር ነው። መዝሙር 37 ቁጥር 4 እንዲህ ይላል፣ በእግዚአብሔር ደስ ይበልህ፣ የልብህንም መሻት ይሰጣል። ይህ ማለት አዳዲስ ምኞቶችን በውስጥ ያስገባል ማለት ነው። በራስዎ መንገድ ላይ ሲሆኑ ተነሳሽነትን ያስገድዳሉ። በእግዚአብሔር መንገድ ላይ ሲሆኑ ግን ታዛዥነትና ተፈጥሯዊ ስሜት ይሰማዎታል። ምኞቶቹ እየተለወጡ ከሆነ ቅድሚያ የሚሰጧቸው ነገሮች እየተቀየሩ ነው እና ልቦ ደስታን ከመጠቀም ይልቅ ወደ ዓላማ ይሳባል። ያ አሰላለፍ ነው። ይህ እውነት የሚሆነው እዚህ ላይ ነው። እግዚአብሔርን መከተል ውድ እንደሆነ ይሰማዎታል። ከተወሰኑ ሰዎች ጋር መገናኘትን ታጣለህ። በአንድ ወቅት የጠቀሙህን ነገሮች ትተሃል። አዎ ማለት ቀላል በሆነበት ቦታ
አይሆንም ትላለህ። እውነቱ ይኸውልህ፣ የእግዚአብሔር መንገድ መንፈስህን ከመክፈሉ በፊት ሥጋን ሁል ጊዜ ያስከፍላል። ሉቃስ 9 ቁጥር 16 እንዲህ ይላል፣ ደቀ መዝሙሬ ሊሆን የሚወድ ሁሉ ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። ታዛዥነት ምቾትንና ተቀባይነትን እያስከፈለ ከሆነ ይህ ከትክክለኛው መንገድ ወጥተሃል ማለት አይደለም። ያ ማረጋገጫ ነው። ምክንያቱም እግዚአብሔር ርካሽ በሆነ ነገር ላይ ዕጣ ፈንታን ፈጽሞ አይገነባም። ሰላም አለ። ይህ ሰላም የመጣው ከሎጂክ ሳይሆን ካሰላለፍ ነው። ቆላስያስ 3 ቁጥር 15 እንዲህ ይላል፣ የክርስቶስ ሰላም በልባችሁ ይግዛ። በራስዎ መንገድ ላይ ሲሆኑ ሰላሙ የሚወሰነው በቁጥጥሮ ላይ ነው። በእግዚአብሔር መንገድ ላይ ሲሆኑ ከውጤቱ በፊት ሰላም ይኖራል። የተረጋጉ ሆነው የተሰማውት ነገር ሁሉ ግልጽ ያልሆነ ሆኖ ሳለ ያ መካድ አይደለም፣ አቅጣጫው ያ ነው። ሕይወትህ ካንተ ያለፈ ፍሬ እያፈራ ነው። ሰዎች በዙሪያ መለወጥ የሚጀምሩት አንተ ተጽዕኖ ለማሳደር ስለሞከርክ ሳይሆን ስለሚመለከቱ ነው። ቃላትህ ክብደት አላቸው። መገኘትህ ግልጽነትን ያመጣል። ታዛዥነትህ ከራስህ ሕይወት በላይ ተጽዕኖን ያሳድራል። ቁልፉ ይኸውልህ፣ ፍሬው አንተን አያከብርህም። ዮሐንስ 15:16 እንዲህ ይላል፣ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብም በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኳችሁ። የራሳችሁ መንገድ ሲሆን ውጤቱ ወደ እናንተ ይጠቁማል። የእግዚአብሔር መንገድ ሲሆን ግን ውጤቱ ወደ እርሱ ይጠቁማል። ሕይወትህ በጸጥታ ሰላምን፣ እምነትን፣ ፈውስን ወይም መመሪያን ለሌሎች እያመጣ ከሆነ ያ በአጋጣሚ አይደለም፣ ጥሪው ነው። መንገዱ ቁጥጥርን፣ ምቾትንና ግልጽነትን ቢጠይቅብህም እንኳ እግዚአብሔርን ለመከተል ዝግጁ ከሆንክ ዝግጁ ነኝ የሚለውን መልእክት በኮመንት መስጫው ቦታ ላይ አስቀምጥ፣ እናየዋለን። ቪዲዮ ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊ ቲቪ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙን ጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊ ቲቪ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።